መቼም ነፍሱ በሰው እጅ ስታልፍ አትግደል ያለ ጌታ አለና ያችን ነፍስ ይቀበላታል። የሞቱ ሰዎች እድላቸው እረፍት ነው። ዛሬም ተቆርቆረንላቸው ወተናል ተስማምተናልና እግዚአብሔር በገነት ነፍሳቸውን ያሳርፋል። የሚሞቱ ሰዎች ግን ከዚህ በኋላ በቃንቸው የሚል መልእክት በውስጣችን ለእግዚአብሔር እናስተላልፍ። ለሌላ አይደለም፣ ለሰው ልጆች። እኔ አሁን እናንተ ኢትዮጵያውያን እዚህ ቦታ ስለምትመጡ እንጂ የመጣሁት ለመንግስት ለማስተላለፍ ድምጼን አይደለም የመጣሁት። እኔ ቅድም ነግሬያችኋለሁ በሰውና በእግዚአብሔር መካከል እንጂ በህዝብና በመንግስት መካከል አይደለም ያለሁት። በህዝብና በእግዚአብሔር መካከል ነኝ ያለሁት። እኔ ዘር የለኝም። እኔ ማንነቴ ብትጠይቁኝ ክርስቲያን ነኝ። ምንነቴን ብትጠይቁኝ ሰው ነኝ። ከዚያ ሌላ መሄድ አልችልም። እግዚአብሔር ሲመርጠን ልክ እንደዚህ ነው። እስራኤላውያን ሲቆጠሩ የተቆጠሩት ጎበዞች አሉ፣ የተቆጠሩ ካህናት አሉ። ለብቻ ነው የካህን ድርሻው። የኛ ድርሻ እናንተን ከእግዚአብሔር ጋር ማገናኘት ነው። እናንተም ታዲያ እዘኑልን፣ ፍቀዱልን። እኛ ለእግዚአብሔር ስንጸልይ እናንተ ልከኞች ከሆናችሁ፣ እናንተ ክፋትን የምታስቡ ከሆናችሁ፣ እናንተ መለያየትን የምታስቡ ከሆናችሁ የኛ ጸሎት አይደርስም። እናንተ አንድነትን ስታስቡ ግን አንድነታችን ይሰምራል፣ ጸሎታችን ይሰማል። ሁለተኛ መንግስት መስራት ያለበትን እንዲሰራ ድምጻችንን ማሰማት አለብን። ለነገሩ ከሌላው ጊዜ ትንሽ ለየት ያለ የተሻለ ነገር አለ አይደል? በመንግስት የሚታይ እውነትም ይሁን ውሸት እግዚአብሔር ነው የሚያውቀው። ለኛ ግን የሚታይ ትንሽ ስራ አለና መንግስትም የጀመረውን ነገር ከዳር እንዲያደርስ በጸሎት አግዙት። በጸሎታችሁ እውነትን እንዲሰጠው እግዚአብሔር ነገስታትን ያነግሳል። ቅዱስ ጳውሎስ በእናንተ ላይ የነገሱት ነገስታት በእግዚአብሔር ፈቃድ ነው ብሎናል። ስለዚህ እነዚህ ነገስታት በጥበብና በማስተዋል እንዲመሩ ህዝብን እናንተ ጸልዩላቸው፣ እኛ እንጸልይላቸው። ዛሬ የሞቱት ኢትዮጵያውያን ናቸው አይደል? የሞቱት ኢትዮጵያውያን ናቸው። እኔ አንድ ያልተስማማኝ ነገር ነበረ። ይሄን ነገር ሳልናገር መሄድ ስለማልፈልግ ያንን ልናገር። በአርቲስት ሃጫሉ ምክንያት ተብሎ የሚባለው ነገር አልቀበለውም። በሱ ምክንያት ሰው መገደል አለበት? እርሱ ተገደለ። ሌላውስ ምን ስላደረገ ነው የሚገደለው? ለዚህ ነው ሟች ሞት በቃኝ ብሎ ማለት አለበት ብዬ ያልኩት። ሟቾች ነን እኛ ሞት በቃን ብለን ካላለን ይሄ ሞት አይቆምም። አርቲስት ሃጫሉ መሞቱ ለኛ ደስታ አይደለም። መገደል የለበትም፣ መሞት የለበትም። የሚያምነውን ይመን፣ የሚያራምደውን ያራምድ። እሱም ዓላማውን ለማራመድ በዚህ ዓለም ላይ ጊዜ ተሰጥቶት ነበረ። ስለዚህ የዛ ተቃዋሚ እንኳን ብንሆን ይሙትን ምን አመጣው? ይሙት የሚያመጣው ነገር እኮ የለም። መግደልም እኛ የለብንም። እኛ ደግሞ እስካሁን ድረስ እየሞትን ነው እንጂ እየገደልን አይደለም ያለን። ለዚህ ነው ሞት በቃን እንበል። የሞቱት ንጹሃን ከኋላ ያሉት ንጹሃን የሞቱበት ምክንያትን ስንመለከት ታዲያ በአርቲስት ሃጫሉ ምክንያት ነው እንዲያጎቱ የሞቱት? አጎቱን ማን ገደላቸው? ለአርቲስት ሃጫሉ ብሎ ነው አጎቱን ይገደሏቸው? ቤተሰቦቻቸውን ቤቶቻቸውን ያቃጠሉት ለሱ ብለው ነው? ይሄንን ነገር ማደናገሪያውን ዜና በቃን በሉ። የሚነገረውን ነገር እንደሚነገረው ብቻ አይደለም፣ ለራሳችሁ እንደሚገባችሁ ወደ ታች ወደ ራሳችሁ ደረጃ አውርዳችሁ አስተውላችሁ እናንተ ኢትዮጵያውያን በእግዚአብሔር ፊት ስለ ኢትዮጵያ ቁሙ። እግዚአብሔር ደግሞ ይበቀላል። ኢትዮጵያ መነሳቷ አይቀርም። እንደተሰረባት ሴራ እስከ ዛሬ ድረስ የምትቆይ ያልነበረችም። ትላንትና ያላፈረሷትን ሀገር ዛሬ ሊያፈርሷት አይችሉ። ትላንትና መገንጠልን ያየንበት ዘመን እንኳን ኢትዮጵያን አላፈረሰም። ስለዚህ ዛሬም ወደፊትም ያቺ ሀገር እግዚአብሔር ናት። እግዚአብሔር የሚስጥሩ ሀገር ናት። መነሳቷ አትቀርም። ስትነሳ ግን እናንተ ኢትዮጵያውያን የትንሳኤዋ ተካፋዮች፣ የበረከቷ ተካፋዮች ለመሆን ራሳችሁን አዘጋጁ እንጂ በጣም ይቅርታ ኢትዮጵያዊ ሆኖ እንጂ አማራ፣ ጉራጌ፣ ትግሬ የሚባለውን የቋንቋ ማንነት አትሁኑት። የቋንቋ ማንነት ሲያዝ ነው አንድ ትልቁ ነገር የጠፋበት።
ትልቁ ነገር የጠፋብን ቋንቋችን ማንነታችን ብለን ስንል ነው። አማራም አይሙት፣ ኦሮሞም አይሙት፣ አማራም አይግደል፣ ኦሮሞም አይግደል። ይሄ ለማንም አልተሰጠም። ዘራችን ግን የአዳም ወይም የሰው ማንነታችን ኢትዮጵያዊ፣ ምንነታችን ሰው መሆኑን አውቀን ለሀገራችን እንጸልይ። መንግስትንም በምንችለው ጥበብና ማስተዋልን እንዲሰጠው። መቼም ተለመልሶ ኢትዮጵያውያን ናቸው አይደል የነገሱት አይደለም? ሌላ ማን ይግዛን? ከኢትዮጵያዊ ሌላ ማን ይግዛን? ኢትዮጵያዊ ብቻ አይደል? ኢትዮጵያዊው በመንበሩ ላይ ተቀምጦ ለኢትዮጵያውያን የሚያስብ እንዲያደርግልን እግዚአብሔር ቅዱስ ፈቃዱ ይሁንልን። መብርሃን በመልጃዋ አትለየን። እግዚአብሔር ይስጥልን። ግን አለን አባታችን ፕሮግራማችንን አክብራችሁ እዚህ በመገኘታችሁ ከልባችን የመነጨ ምስጋና እናቀርባለን፣ አዘጋጆቹ ማለት ነው። በመቀጠል ያው ስላረፈድን በጣም ይቅርታ እንጠይቃለን። የማይክሮፎን ምናምን ብዙ ሰበብ አለ። ይቅርታ ለማንኛውም በማርፈዳችን ያለን መልእክት ማለት ነው በጽሁፍ የተዘጋጀ አለ። እንደው እድል ካገኘው ሁለት መልእክት ልናገር። ለገዳይና ለሟች ሟቾች ምንም ስለማይሰሙ ለነሱ መልእክት የለኝም። እግዚአብሔር ነፍሳቸውን ይማረው ነው። ለገዳዮች ግን እስቲ እኔ ነኝ የገደልኩት ብለው መውጣት የሚችል አለ? እንግዲህ ዶክተር ሲያድን እኔ ነኝ ያዳንኩት ብሎ አፉን ሞልቶ ይናገራል። እና ስትጠየቁ የት እንደነበራችሁ መናገር የማታፍሩበት ቦታ አትገኙ። እዚህ ጋር ነኝ ማለት የምትችሉበት ቦታ ብቻ ተገኙ። ሌላኛው የብሔር የምናምን የሚባለውን ነገር እርሱትና መጀመሪያ ከየት ነው የመጣ ነው የምንኖረው የት ነው? እዚህ አሜሪካ ላይ መብታችን ተከብሮ እየኖርን ሰው በአገሩ ላይ መኖር ሲያቅተው ከዚህ በላይ የሚያሳዝን ነገር የለም። የሞቱት አሉ፣ የቆሰሉት አሉ። የቆሰሉት ሆስፒታል ሆነው እየታከሙ ሊሆን ይችላል። ተደብቀው ግን ያሉት ሰዎች በረሃብ እየሞቱ ነው። ለነሱም መጮህ አለብን። የመጣ ነው ዛሬ ሻማ ማብራት ሲባል ሻማ ዳቦ አይሆንም እናውቃለን። ግን እንደው ማሰብ ድምጽ ብንሆናቸው አስበን እንኳን ድምጽ ብንሆናቸው ብለን ነው እንግዲህ ለእግዚአብሔር ወይንም ደግሞ ለሚሰማን እዚህ ያሉ ሰዎች ማለት ከዚህ ሀገርም ስለሆነ ማለት ነው እዛ ድረስ መልእክት የሚላከውና ኢንከሬጅ የሚደረጉት። ንግግር እንዳላረዝምባችሁ ሲራክ ወንድሜ ረጃትን ንግግር ያቀርብልና ሞተር ሳይክል እዛ ጋር ያቆመ የኢትዮጵያ ባንዲራ ያለበት ላይቱን ረስቶታልና ሞተር ሳይክሉን ላይቱን ያጥፋው ባትሪ እንዳይሞትበት። Thank you, everybody. Dear beloved dear beloved Ethiopians, before anything else, we would like to express our greatest appreciation to everyone who has gathered here today. Today, we are honoring the life of innocent Ethiopians who have been massacred by extremists due to the tragic death of the Oromo singer Hachalu Hundessa. That this includes vulnerable children, young men, women, and adults who are not able to protect themselves, as well as many business owners who are the backbone of Ethiopian economy. They selected their private properties that has been looted by those extremists who call themselves Kebros. As a nation known, most Ethiopian people have been shocked by the death of Hachalu Hundessa. However, the extremists have used their unjustified anger to massacre innocent Ethiopians. At the current time, more than 300 Ethiopians have been displaced from their homes. Hundreds more were killed, injured, direct result of horrifying action of the Kero. We are here today to condone such a horrible act by those so-called Kero organizations. This kind of horrible act against any humanity and unbearable. Innocent life have been burned well alive, slaughtered like animal by those extremists. Yet this is not the first time such a horrific act has been done by those extremists.
Therefore, we are here to say loud and clear, enough is enough. Enough mothers whipping daily due to loss of a child for no good reason. Enough children who are killed because of their tribe differences. Enough of government not protecting the people of Ethiopia from those extremists. Ethiopia is an ancient country with a long and rich history. However, the country is not at the stage where it could be due to this unbearable ethnicity conflicts and outside enemies. Our unite is well known. We became example of other people's struggles of their independence. And as world tell us, we defeated our enemy and protected our independence, as we all know, as many countries have been destroyed by ethnic conflicts. We will compare ourselves, we call ourselves lucky, peaceful, and with good hospitality, regardless of how over 80 tribes in Ethiopia. However, for the last 27 years, the TPLF regime has preached unrealistic, fabricated history to the people and have spoiled the nation mentality. As well as created tension, division in between people. Those people who are killed innocent people those people who are killing innocent people are displaced by a TPLF who followed their instruction to kill the tribes which are different than their own. So we are here to say loud and clear that we have had enough innocent life lost because of tribes. Finally, Ethiopia is a country of us, and this is our share house. In our country, there will certainly be different opinion. We need to find a way to listen to each other in spite of our difference and participate in moral debate. We need to find a way to turn disagreements and divisions to a blessing. We need to team up by collaborating ideas, and we need to find a way to strengthen our society. We Ethiopians need to work together and show our enemies our country belongs to us. It is our common property, not belong to one party or one tribe. So we are here today demanding justice, this innocent life who have died without fault. We are here today to send messages to our government that no one is above the law. The law has to protect all of us and keep us all safe, preserve human rights, equality, and maintain a peaceful environment in a country of all Ethiopians. The gap should be filled by administration of justice by making the necessary improvements so the peaceful community will succeed in every village. The so-called group Kebro need to register as one of the terrorist groups like Al-Qaeda and Al-Shabaab. Each individual who has direct contact with this horrifying action must be charged. Justice must be served. For those family members who lost their loved ones, including Achalu Andesa family, any politics movement that is based on a tribalism must be banned in Ethiopia as soon as possible. The government is serving to its people, and it's a job to protect those people from those type of attack. So we are here today to send clear message. Enough is enough. We are tired of whipping. Ethiopian people are supporting the government and clearing our country from those criminals and killers. We need our peaceful Ethiopia. God bless Ethiopia. Thank you. እንደምን ከረማችሁ። የዛሬ 8 ወር አካባቢ በጣም ብርድ ነበረ። 86 ወገኖቻችን በተጨፈጨፉ ጊዜ፣ ቤተክርስቲያን በተቃጠለ፣ ምዕመናን ካህናት ኦልሶ በተሰደዱ ጊዜ
እዚቹ ቦታ ተሰባስበን ነበረ። ትዝ ይላችሁ እንደሆነ አብዛኞቻችሁ እያየኋችሁ ነው። እና በዛ ወቅት ብዙ ነገሮችን ተባብለናል፣ ተግባብተናል። እየባሰ እንጂ አንድ ነገር ካልተደረገ እየባሰ እንጂ እየቀነሰ እንደማይመጣም አስታውቀናል። በዚህ አጋጣሚ ኢትዮጵያ ኮሚኒቲን እናመስግንና እኛ የተወሰነ ግሩፕ ሆነን ነው ይህንን ፕሮግራም ያዘጋጀነው የነበረው። በዛ ጊዜ ደብዳቤ ጽፈን ለተፈለገው አካላት ለሚወክላቸው ወይም ደግሞ በተለያዩ መስሪያ ቤቶች ልከናል። ይሄ ነገር ትክክል አይደለም፣ ወገኖቻችን ኢኖሰንት የሆኑ ወገኖቻችን እንዲሁ በማያውቁት ነገር እየተጨፈጨፉ ነው፣ ይሄ የጄኖሳይድ ጅማሬ ነው ብለን በጮህንበት ጊዜ ጨፍጫፊያችን እዚህ መጥቶ እስከ $400,000 ሰብስቦ እንደገና ሌላ ሊጨፈጭፍ ነው ገንዘብ ይዞ ሄደው። ታስታውሱ እንደሆነ ማለት ነው። እኛ ገዳዮች አይደለንም። እኛ በዘር ተከፋፍለን የምንጨቃጨቅ አይደለንም። እኛ ኢትዮጵያውያን ነን። ኢትዮጵያውያን እስከሆንን ድረስ በፈለገው አይነት ቋንቋ ተነጋግረን እንግባባለን፣ እንፋቀራለንም። መንገዳችን ምን እንደሆነ እናውቃለን። ትንሽም አይደለንም፣ ብዙ ነን። የሆነ ችግር ኖሮ እንጂ ብዛታችን ቀላል አይደለም። እዚህ ያለውን ሰው ብቻ ትመልከቱ፣ ከኋላችን ያሉትን ሰዎች በሙሉ ተመልከቱ። ብዙ ሰዎች አሉ። ግን ይሄ ሰይጣናዊ የሆነ ክስተት አገራችን መጥቶ እንደዚህ አይነት ነገር አንጥቶብናል። አሁን የሚቀጥለው ማድረግ ያለብን ነገርን ደግሞ ልብ ብለን ማሰብ ይኖርብናል። የምናስበው ነገር አሁንም ከመንግስት ጋር አለ። ለመንግስት እንዲህ ነው ገሌ እንዲህ ነው ልንል አይደለም። መፍትሄው ያለው እዚሁ እኛው ጋር ነው ያለው። የኛ ህብረት፣ የኛ አንድነት፣ የኛ መደራጀት፣ የኛ የቀረውን በሰይጣን የሚሮጠውን ህዝብ ፍቅር ማስተማርና በትክክለኛው በኢትዮጵያዊነት እንዲሄድ የማድረግ ስራ መስራት ነው። እንግዲህ ይሄ ነው የኛ ስራ፣ ይሄ ነው እንጂ እኔ ገሌን ደግፋለሁ አንተ ስለማደግፍ እቃወምሃለሁ ብለን የምንጨቃጨቅበት ጊዜም አይደለም። ማንንም ደግፉ፣ ማንንም ደግፉ፣ ማንንም ተቃወሙ፣ ኢትዮጵያዊ እስከሆናችሁ ድረስ ያለቀ ነገር ነው። ኢትዮጵያዊ ኢትዮጵያዊ ነው። ቋንቋም ጉዳይ አይደለም። አሁን አማርኛ ስለተናገርን አይደለም። እቺ ባንዲራ ሁላችንም ከጥንት ኤርትራንም ጀምሮ የሰበሰበች ባንዲራ ነች። አሁን ብዙ ጊዜ ላላቃጥልና ሁለተኛ ፖይንት ያለን ይሄ ችግር በራችን እያንኳኳ መምጣቱ ነው። ቤተሰባችን ውስጥ ገብቷል። እኔ ይሄንን አሁን ስሜታዊ ሆኜ እንዳልናገር እየፈራሁ ነው። የኛ ዘመድ እኔ የነበርኩበት ቦታ የአክስቷ ልጅ ተገድሎ ነው። አርሲ ነገሌ የምታውቋት ናችሁ። አብራችሁ ቤተክርስቲያን የምትሄድ እዚሁ ያለች ልጅ ነች። ስሟን ባልጠቅሰው እዛ ቦታ ደግሞ እኔም ሄጄ ነበረ። ጎረቤት ያለውን ሰው ገለው መሬት ላይ ሲጎትቱት መግደሉን ገላችኋል፣ ግን ለምን መሬት ላይ ትጎትቱታላችሁ ስላለ እሱንም ገደሉት። ይሄ መርዶ ቤታችን መጥቶ ተንኳክቶ ተነገረን ማለት ነው። ነገም ቢሆን ለእያንዳንዳችሁ የደረስ እስካሁንም ድረስ አንዳንዶቻችሁ እንደዛ አይነት ንክኪ እንዳላችሁ ይገባኛል። ግልጽ ነው እና በዚህም ሆነ በዛ ፕሮግራማችሁ ለማሟያ ብዬ የገባሁትና አጋጣሚ ገብቼ ያው ወሰደኝ ነገር ማይክሮፎን ነገር ታውቃላችሁ።
በዚህም ሆነ በዛ አሁን ያለን ነገር ይሄን ያህል ኮሮና እያለ ከቤታችን ወጥተን እዚህ የምንቆም ከሆነ በሌሎች ነገሮች ደግሞ ተስማምተን ራሳችንን የማናደራጅበት የማንስማማበት ነገር የማናደርግበት ምንም ምክንያት ምንም እንግባባ እስቲ እንጠያየቅ። እንዴት ነው ሌላው ጠላታችን እየተሰበሰበ ገንዘብ እየሰበሰበ ሌላ ነገር እያደረገ በገንዘብ እየገዛ ሀገራችንን ሲበጠብጠው እኛ ደግሞ አይ ይሄ ነገር አልሆነም ገዳዩ እዚህ መጥቶ ነው እኮ እኛ በተገደሉ የእኛ ዘመዶች በተገደሉ እንደተገደለ ሆኖ እዚህ ሲያለቅስ ነበረ እዚሁ ቦታ መጥቶ እንዴት እንዲህ ይሆናል? ምን አይነት ጊዜ ነው የመጣው? ጅራፍ ራሱ ገርፎ ራሱ ይጮሃል። ስለዚህ እናስብበት። አሁን የእርስ በርሳችን ጉዳይ ነው፣ የኢትዮጵያውያን ጉዳይ ነው። እዚህ ላይ እናመሰግናለን። ጋቱ በጣም እናመሰግናለን። እሺ አጠር ያለ ጽሁፍ አዘጋጅቻለሁ። በመጀመሪያ ከምንም በላይ ሰብአዊነት ተሰምቷችሁ እዚህ ስለተገኛችሁ በንጹሃን ኢትዮጵያውያን ያለ ኃጢአታቸው በግፍ ህይወታቸውን ባጡ ስም ላመሰግናችሁ እወዳለሁ። እዚህ የተሰበሰብነው ድምፃዊ ሃጫሉ ሁንዴሳን ሞት ተከትሎ ራሳቸውን መከላከል በማይችሉ ህፃናትና አቅመ ደካማ ንጹሃን ኢትዮጵያውያን ላይ ዘርን ተኮር ባደረገ መልኩ በግፍ ህይወታቸውን ላጡ የሀገራችን ውድ ዜጎች በተለይም በሻሸመኔ፣ በዝዋይ፣ በቡልቡላ፣ በነጌሌ አሩሲና በሌሎችም የኦሮሚያና በአማራ ክልል ነዋሪዎችና ኢትዮጵያውያን ላይ የተፈጸመውን የዘር ማጥፋት ዘመቻ በመቃወምና በግፍ ለተገደሉት የጸሎትና የሻማ ስነ ስርዓት ለማድረግ ነው። ሁላችሁም እንደምታውቁት ሰዎች ከነ ህይወታቸው ታርደዋል፣ ከነ ህይወታቸው እሳት ውስጥ ተጥለዋል። ስጋቸው ተቆራርጦ እንደሚሸጥ የበሬና የበግ ስጋ በማንጠልጠያ ላይ ተንጠልጥሏል። ሰርተው ለፍተው ያጠራቀሙትን አንጡራ ሀብታቸውን በዚህ በወንበዴ ራሱን ኦነግ ሸኔ ብሎ በሚጠራው የጥፋት መልእክተኛ ስም ዝርዝር ወጥቶ ያለ ርህራሄ አይናቸው እያየ በእሳት ጋይቷል። ይህንን አይነት ዘርን ተኮር ያደረገ ግድያ ሲፈጽም የመጀመሪያው እንዳልሆነ መጠን መንግስትም ይህንን ጽንፈኛ በህግ እንዲያግድልን እያለን አሁንም ከመንግስት ጥርት ያለ ማስተባበያም ሆነ መግለጫ ይህንን አሸባሪ በተመለከተ ሲነገር ባለመስማታችን አሁንም ተመሳሳይ ድርጊት ላለመደገሙ ምንም ዋስትና ስለሌለን ሁላችንም በስጋት ውስጥ ነን ያለነው። በተጨማሪ ምንም እንኳን በሀገሪቱ ውስጥ ልማት የማስፋፋትን ሰላም የማስፈኑ ሂደት እልህ አስጨራሽና አታካች መሆኑ ቢሰማንም are you guys okay? በዓለም ፊት በድፍረት ሲያወግዙና በድፍረት ሲሳለቁባት አይተናል፣ ሰምተናል። ይህ የጅላጅል የሆነ የዋህነት እጅግ ያሳዝናል። ኢትዮጵያ የብዙሃን ሀገር ናት። ኢትዮጵያ መደበቂያ መሸሸጊያችን ናት። ኢትዮጵያ ዞሮ መግቢያችን ናት። እዚህ በምንኖርበት አሜሪካ በፈለግነው ቋንቋ እያወራን ከነጭና ከጥቁሩ ከሌላውም የሰው ዘር እኩል በሰው ሀገር እየወጣንና እየገባን እንደ ልባችን እየተንፈላሰስን ትንሽ እንኳን መብታችን የተነካ ሲመስለን ወይ ለአደጋ የተጋለጠን ሲመስለን እንዲከላከልልን ፖሊስን በቀላሉ ድረስልን ብለን የምንደውል ስንቶቻችን ነን? ይህ ማለት ስለ ሰው መብት ስለ ሰው ነፃነት በትንሹም ቢሆን የቀመስን ሰዎች ነን የምንል እንዴት በራሳችን ላይ ሊፈጸም የማንፈልገውን ነገር ሌላው ላይ በግድ ልንፈጽም ተሯሯጥን? ቆንጨራ ለመግዛት ብር አዋጣ። እንዴት በሀገር ቤት የሚኖረውን ምስኪን ድሃ አብሮ ሲገባና ሲወጣ የነበረውን የገዛ ወገናችንን ወልዶ ከብዶ ልጅ ድሮ በኖረበት መደር ቋንቋዬ ከቋንቋ እምነትህ ከእምነቴ ተለያይቷልና ና በቆንጨራ ልግደልህ ማለት ምን የሚሉት አውሬነት ነው?
አንዳንዴም አውሬንም እኮ አላምደህ ጓደኛ ልታደርገው ትችላለህ። ስም ያልተገኘለት የዘመናችን እጅግ ዘግናኝ ድርጊት ነው። እናም ይህንን ግፍ ልንፈጽም እጆቻችንን ያነሳን በሙሉ በምንም መልኩ ነው ድርጊታችን የሚስተባበለው? ምን ያህል በደልስ ነው? ምንስ ጥፋት ተገኝቶባቸው ነው እንዲህ አይነት ኢሰብአዊ ድርጊት ሊፈጸምባቸው የቻለው? ስለዚህ ደግሜ የምለው መንግስት የህዝብ ከለላ የመሆን ግዴታ አለበት። በማይረባ ጊዜያዊ ጥቅም ወገንን እያታለሉ በገዛ ወገኑ ላይ አሰቃቂ ግድያ እንዲፈጽም ያደረገውንና ያስደረገውን መንግስት በሽምግልና ሳይሆን በህግ ሊፋረዳቸው ግድ ይላል። የንጹሃን ደም ከምድር ይጮሃል። ፍትህ ልናስከብርላቸው የምንችለው ደግሞ እኛ ቆመን የምንራመድ ህሊና ካለን እኛ ወገኖቻችንን ብለን እናምናለን። ኢትዮጵያ ሀገራችን የአማራ፣ የኦሮሞ፣ የትግሬ፣ የጉራጌ፣ የሲዳማ፣ የሃዲያ፣ የከምባታ፣ የወላይታ፣ የአኝዋክና የሌሎችም ብሔረሰቦች መኖሪያ ናት። እንደ ህዝቦቿ ብዛትና እንዳላት አኩሪ ታሪክ በዓለም ደረጃ መገኘት ያለችበት ቦታ አለመገኘቷ እንደ ህመም ሆኖ እያለ ዛሬም እጅግ በሚያሳዝንና በሚዘገንን ሁኔታ የእናቶች እንባ እንዲፈስ ተፈርዶበታል። የሰቆቃ ኑሮ እያንዳንዱ ኢትዮጵያዊ እጣ ፋንታው ከሆነ ሰነባብቷል። በዘመናቱ ስልጣን ላይ የሚወጡ ግለሰቦች የራሳቸውን ጭፍን ስሜት እንጂ የሀገርንና የህዝብን ፍላጎት ማስቀደም አልቻሉም። እነሱ በፈለጉትና እንዳሻቸው ባሰቡበት መንገድ ካልመሩ ህዝብን ሲያምሱና ደም ሲያቃቡ ይኸው ወደ ማንወጣበት የዘመናችን ዘግናኝ ማጥና መቀመቅ ውስጥ ከተውናል። የሩዋንዳን ታሪክ በኢትዮጵያ ሊደግሟት ይጣደፋሉ። የኢትዮጵያ ህዝቦች አምላክ እግዚአብሔር ይድረስላት፣ ይድረስልን። መንግስት የጀመረውን ደም አፍሳሽና ህገወጥ የማጽዳት ዘመቻ አጠንክሮ እንዲቀጥል በምንችለው ሁሉ ድጋፋችንን እንቀጥላለን። ወንጀለኞች ናቸው ብሎ በቁጥጥር ስር ከዋላቸው ዋናውና የጽንፈኛውና ተከታታዮቹ ላይ የጀመረው ምርመራ አፋጥኖ ትክክለኛውን ፍርድ እንዲሰጣቸው እኛም ኢትዮጵያውያን ለዚህ ደም አፍሳሽ ዋናው አቀናባሪ እሱ ነው ብለን የምናምን ስለሆነ እግራቸው ሀገር ቤት ከረገጠ ቀን ጀምሮ ፍቅርን፣ አንድነትን ለኢትዮጵያ ህዝብም ሆነ እወክላለሁ ለሚሉት ህዝብ ሲሰብኩ ባለመስማታችን ነው ጥፋተኛ ናቸው ብለን የምንለው። በክርስትናም ሆነ በእስልምና እምነት ተከታዮች ይህ ወንድሙ ለእጁን እንዲያነሳሳ እሳት ሲያቀጣጥል ነውና የከረመው። ይህ ደግሞ ሲጀመር በአምላክ ፊት ከፍተኛ ኃጢአት ስለሆነ ነው ተጠያቂ ነው የምንለው። የዘር ፖለቲካ በህግ ኢትዮጵያ ውስጥ እንዲታደግ የተያዙት ወንጀለኞች በቂም በቀል ሳይሆን ተገቢው ፍርድ እንዲሰጣቸው፣ የወንድማማች ሞት የየትኛውም ህዝብ የዘመናት የዳቦና የፍትህ እጦት እንዲሁም የፖለቲካ ጥያቄ ስለማይመልስ መንግስት በአስቸኳይ የህዝቡን ሰላም ወጥቶ በሰላም የመግባት መብት እንዲያስከብር እኛ በሚኒሶታ የምንኖር ትውልድ ኢትዮጵያውያን እንጠይቃለን። የሃጫሉን ሞት ተከትሎ በግፍ ለተገደሉ ወገኖቻችን በሙሉ መንግስት አስቸኳይ ፍርድ እንዲሰጥ እንጠይቃለን። ለድምፃዊ ሃጫሉ ሁንዴሳ ቤተሰቦችና ወዳጆች፣ ዘመዶች እንዲሁም አድናቂዎችን መጽናናት እንመኛለን። የህፃናት፣ የአቅመ ደካሞች፣ የዜጎች ሞት ይብቃ። እናት በልጇ ግፍ ሞት ማልቀስ ይብቃ። ህግን መሰረት ያደረገ ፍትህ ያለምንም መዘይገት ለኢትዮጵያና ለህዝቦቿ ይሁን። የመንግስት የህግና የፍትህ አካላት ለኢትዮጵያ ለህዝቦቿ በእውነት መቆማቸውን በተግባር ያሳዩን። መንግስት ለሁሉም ዜጋ እኩል መቆሙን ያሳየን። ኦነግ ሸኔ እያለ ለሽብር ሁል ጊዜ ገጀራ የሚያነሱ እጆች በመንግስት ተገቢው እርምጃና እርማት ተሰጥቷቸው ወደ መልካም ስራ የማይመለሱ ከሆነ በዚህ ተደጋጋሚ ወንጀል ከሌሎች በዓለም ደረጃ ከተመዘገቡት አሸባሪ ቡድኖች ተርታ እንዲመዘገብልን መንግስትን እናሳስባለን። ይህ ተደጋጋሚ በደል ይብቃ። ከእንግዲህ ዝም አንልም። ጽንፈኞች ባገኙት አጋጣሚ
አንገታችንን እንድንደፋና የነሱን ጽንፈኝነትና እኩይ ተግባር እንድንከተል ኢትዮጵያ በድላኛለች። ትጥፋ ለከሌ ዘር ለዛኛው ዘር ካልሆነች ምን ታደርግልኛለች በማለት ጅላጅል ውሃ በማያነሳ ተረት ተረት ሊያሸማቅቁንና በእነሱ በጠበበ የዘር ከረጢት ውስጥ ከተው ሊያፍኑን የሚሞክሩ የስነ ልቦና ገዳዮች በማህበራዊ ሚዲያው እንደ አሸን በመፍላታቸው ሀዲዳችንን ሊያስቱን ቢሞክሩም እኛ ኢትዮጵያውያን ግን እንዲህ በቀላሉ በተረት ተረት የምንድረታ ግብዞች አይደለንምና ተስፋ አትቁረጡ። የእኛን ስነ ልቦና ሰልበው እኛን ከፋፍለው አንድነታችን ሲላላ በዚህ ቀዳዳ ገብተው የሀገራችን አንጡራ ሀብት ያለ ተቀናቃኝ ለመመሰር ባሻገርም አገር አልባ ሊያረጉን በቋፍ ያሉ ለግብጽ ሀገርና በሀገሩ ስላሉ ጨፍጫፊ የህወሓት ተላላኪዎች ትንሽም ውልፍት ሳንል ይህንን የማህበራዊ ሚዲያ ያጨናነቀውን የግደለው የቁረጠው ዘመቻ የሚያስተላልፉትን ስራዬ ብለን ሳንታክት ለሚመለከተው ክፍል ማጋለጣችንን እንቀጥል። ወገኖቼ ማንኛውም ችግር የሚፈታው ችግሩ በተፈጠረበት ፍጥነት በመብረር ሳይሆን ከችግሩ ከፍ ወይ ከችግሩ ዝቅ ወይም ሽል ብሎ ነውና የሚታለፈው። ስለዚህ ቁረጠው ለሚለው ቁረጠው ብለን ሳይሆን ዘረኛ ሆነን ሳይሆን ተቧዳኝን በመቧደን ሳይሆን አናሸንፈው። ይህ ኩረጃ ነው እንጂ መፋለም አይደለም። እና ስለዚህ ጽንፈኛ ዘረኛ አንድ በመሆን ቁረጠው ፍለጠው ዛቻ በአሜሪካ ሀገር ወንጀል ስለሆነ ቶሎ ሳይዘናጉ ማጋለጥ ከእንግዲህ ሀገርና ወገንን አደጋ ላይ ይጥላል ብለን ባሰብናቸው በጠረጠርናቸው ሁሉ ሳንዘናጋ ወዲያው ጥፋቱን አውጥተን ከስሩ ማጋለጥ አንድነት ብቻ ነውና ጥንካሬን ኃይልን አግኝተን በጠላቶቻችን ላይ እንድንቀናጅ ብሎም ለህዝቦች ሰላም የሚያመጣው በአንድነት ብቻ ነው። ገጀራም ሆነ ወገራ ከመጠፋፋት በቀር ለአንዱ ነፃነት ለሌላው ባርነት አይሰጡምና ተገዳይ ዛሬ ነገ ገዳይ ነው ሊሆን የሚችለው። ወገኖቼ አስታውሱ፣ እናስተውል። ሳይማሩ ቴክኖሎጂ ሳይኖራቸው በፍቅር ብቻ በቅንነት ብቻ ከጠላት ጋር አንገት ለአንገት ታንቀው ለውድ ህይወታቸውን ሳይሳሱ ያቆይልንን ኢትዮጵያን እንዴት እኛ የተማርን በቴክኖሎጂ የተራቀቅን የ20ኛው ክፍለ ዘመን ሰዎች ይህ አደራ መወጣት ያቅተናል? ከልብ ካሰብንበት አንድነታችን ብቻ ነው ከታሪክ ተወቃሽነት የሚያድነን። ስለዚህ አንድነት ኃይል ነው። አንድነት ኃይል ነው። አንድነት ኃይል ነው። ከልባችሁ በሉ። እኔ አማራ ነኝ። አማራ እዛ ጋር ስለሞተ እዚህ ጋር የአማራ ከረጢት አትስሩ። እዚህ ጋር የጉራጌ ከረጢት አትስሩ። እኛ ከዛ በላይ ነን። ኢትዮጵያ ከዛ በላይ ናት። አገር ሲኖር ነው ስለ ዘር የምናወራው። ብዙ ነገር በውስጤ ስላለ ነው፣ ስላየሁትም ነው። እችን ዝግጅት እናዘጋጃለን ብሎ በጣም ብዙ ጽንፈኞች ስላስቸገሩን ነው። ስለዚህ ኢትዮጵያ አንድ ናት። ኢትዮጵያ የብሔር ብሔረሰቦች እኩልነት የሚከበርባት አገር ናት። የማንም ዘር ከማንም ዘር አይበልጥም። የማንም ዘር ከማንም ዘር አይበልጥም። ኢትዮጵያ የብሔር ብሔረሰቦች አገር ናት። በቁጥር እበዛለሁ ብለህ ዘር መጨፍጨፍን አቁም። ኢትዮጵያ ትቅደም። አመሰግናለሁ። ይቅርታ አንድ ነን ሲባል እንግዲህ የመጣንበት ከአንድ አገር ነው፣ ከአንድ ኦሪጂን ነው፣ ከአንድ ተመሳሳይ ባህል ነው ማለት ነው። አንድ ነን ሲባል ያው በአካል አይደለም ማለት ነው። በአካልማ ተበታትነን ቆመናል እዚህ ጋር። በአካል ለመሰላችሁ ሰዎች ማለት ነው አንድ ነን ሲባል አይደለንም። ማንም ማንንም ሊውጥ አይፈልግም። በፍቅር በሰላም ከሆነ አንድ ነን። በጸብ ከሆነ 2 3 4 እንሆናለን። የመጣነው ለፍቅር ነው። የመጣነው ይሄንን ባንዲራ ይዘን የመጣነው። የተለየ አመለካከት ካል በዛኛው ሲቲ ጋር ሌላ ስብሰባ አለ፣ ሌላ ሰልፍ አለ። በዛኛው ጥግ መሄድ ይቻላል ማለት ነው። አንድ ነን ስንል ማንም ለመጨፍለቅ አይደለም፣ አብረን ከፍ ለማለት ነው። ዛሬ የመጣነው በከፍታ ለመብረር ነው። ዝቅ ያሉት ማለት ነው ሰው ሲገሉ በየማር ቤቱ ሲርመጠመጡ ነው የሚታዩት።
ትዕግስት ፍራቻም አይደለም። እኛ የማንንም ስብሰባ አልበጠበጥንም። ማንም ሰው እዚህ መጥቶ ሊበጠብጠንም አይችልም። መንገድ አልዘጋንም። ስራ ቦታችንን ነው ዘግተን ለሀገራችን ልንጮህ የመጣ ነው። ዛሬ የሀሳብ ልዩነት ካለን ተነጋግረን መፍታት እንችላለን። ዛሬ ቦታው አይደለም። ዛሬ የመጣ ነው ለኔ፣ ላንቺ፣ ለናንተ አይደለም። ለሞቱት ሰዎች፣ በህይወት ጭንቅ ላይ ላሉት ሰዎች ነው የመጣ ነው። በዚህ እንኳን አንድ እንሆን፣ በሌላ አንድ ባንሆን ማለት ነው። እንግዲህ የምንተዋወቅ ሰዎች ነን አብዛኞቻችን። የፖለቲካ ልዩነታችን ፐርሰናል እንዳይሆን መጠንቀቅ መቻል አለብን። ስለዚህ እንግዲህ ማጠቃለያ የምናገረው ነገር ቢኖር ፍቅር ያሸንፋል። ፍቅር ያሸንፋል። ፍቅር ያሸንፋል። አንድነት ኃይል ነው። አንድነት ኃይል ነው። ግፈኞችን አንፈራም። እየገደሉንም ቢሆን እንበራለን። አመሰግናለሁ። እህቴ አንድ ንግግር አላት ልትናገር ፈልጋለች። ሌዲስ ፈርስት። በጣም አመሰግናለሁ እዚህ በመገኘት። እኛ አሁን የሚያስፈልገን አንድነት ነው። ሁላችንም ያለን የኢትዮጵያ ፓስፖርት ነው። የትግሬ ወይ የአማራ ወይ የኦሮሞ ፓስፖርት የለን ማለት። እኛ ምንድነው ኢትዮጵያዊ ነን። በኢትዮጵያዊነታችን በፍቅር እናስተምራቸው። ጥፋት ላጠፉት ልብ ይስጣቸው። ወደፊቱ እንዳያጠፉ ግን እያንዳንዳችን አሜሪካ ሀገር ህግ አለ። በየሲቲያችሁ በየካውንስላችሁ ለሴኔተር ይሄ ነገር የሚያደርጉት ጂኖሳይድ እያካሄዱብን ነው። እነሱን ማስቆም ትችላላችሁ። ድምፅ አላችሁ። አሁን ኤሌክሽንም አለ። ኤሌክሽን ጊዜ ነው። this is the time opportunity አላችሁ እና ሁላችሁም ድምፃችሁን አሰሙ። ህግ ያለበት አገር ነው ያለነው። በህግ እንጠይቃቸው። እነሱ እዚህ ገንዘብ እያሰባሰቡ ለጥፋት የሚልኩት ከሆነ እኛ ደግሞ በህግ እንፋረዳቸው። በዛውም ለተቸገሩት ደግሞ ወገኖቻችን እንድረሳቸው፣ እጃችን እናካፍላቸው። ያለን እሱን ልን ነው። አመሰግናለሁ። ያንን ስል የአሜሪካን ፓስፖርት አውጣው፣ ማስኩን ጌዲዮን አውጣው። ይቅርታ አድርጉልኝ። እኔ ያለኝ የአሜሪካን ፓስፖርት ነው። ነገር ግን ላስታውሳችሁ የምፈልገው ነገር አለ። ይህን የአሜሪካን አገር ሲቲዝን በመወስድበት ጊዜ የዳኛ የነበረችው አንድ የተናገረችው ትልቅ ነገር ነው። የአሜሪካ ሲቲዝን ስትወስዱ ሀገራችሁን ያደጋችሁበትን የተወለዳችሁበትን ቦታ ትጉታል። የአሜሪካን ዜግነት ስትወስዱ ይዛችሁ የምትመጡት የተለያየ ነገር አለ፣ የተለያየ ባህል አለ፣ የተለያየ የምግብ አሰራር አለ። ያንን እዚህ አምጥታችሁ ሚክስ ስለምታደርጉ የበለጠ ታሳድጉ። ስለዚህ እንዞ የአሜሪካን ፓስፖርት ቢኖረኝም ወይም ተደብቄ አገር ቤት ገብቼ ኢትዮጵያን እወዳታለሁ። ኢትዮጵያን በጣም እወዳታለሁ። ምናልባት ዛሬ አንዳንድ ሰዎች ልደነግጡ ትችሉ ይሆናል። እኔ ሰምታችሁ የማታውቁበት ቦታ ተወለድኩ። እግዚአብሔር የተመሰገነው ግን ሆሳና ብሎ የሚጠራ ቦታ ያደግኩት ሰንዳፋ፣ የተማርኩት ጅማ ሰንበቴ ትምህርት ቤት፣ ሐረር እስከ ጅጅጋ ተንቀሳቅሼ ጎንደር ያሳደገኝ ጎጃም ገባችኋል። እዛ ውስጥ ሁሉ ተንቀሳቅሼ ማንም አይደለም፣ ኢትዮጵያዊ ብቻ ወገን ይግባ። ቤት ሲኖር ጋር
መሟገት የምችለው እኔ ካየለ ከከበደ ጋር ከገመቹ ጋር ያደቴ ጋር ከፈለገው ጋር መታገል የምችለው መጀመሪያ የቤቴን አጥር ሳስከበር። ዛሬ ኢትዮጵያ አደጋ ላይ ነች። የውስጥ የውጭ ጠላት ያሰፈሰፉበት ወቅት ነው። ኢትዮጵያን ከውጭ ጠላት ልትጠብቃት ይገባል። ኢትዮጵያን ከውስጥ ጠላት ልትጠብቃት ይገባል። ከዛ በኋላ ግድ የለም እንጎቻው ላይ እንፈነካከታለን። አንድ ጊዜ ታላቅ እህቴ አባቴ ጋር ቀርበን የተጠበሰ እንቁላል ነበረ። 2 ቦታ ከፈለና አባቴ ግማሹን ለሷ ግማሹን ለኔ ሰጠ። ቀና አልኩ አየውና የሷ ብዙ ነው አልኩ። ኦኬ አለና ገመጠለት። እሷ ደግሞ ተራ ኖ የሱ ብዙ ነው አለ። የመጨረሻ የተረፈችዋን ወደ አፉ ስከታ ባይ ባይ ኢትዮጵያን ባይ ልንል የምንችልበት ደረጃ ላይ ደርሰናል ጎበዝ። እኔ የራሴ ክሊር የሆነ የፖለቲካ አቋም አለኝ። እዳዝ ማር ያ ሁሉ ሊሆን የሚችለው አገር ሲኖረን ብቻ ነው። ብዙ ጊዜ ሰምታችሁ አገር እና እቺ ሀገር እስላሙንም ተቀብላ እቺ ሀገር ሁሉንም ያስተናገደች የነጻነት የአፍሪካ ምልክት ነች። አንድ የምተማመንበት ነገር አለ። እግዚአብሔር ኢትዮጵያን አይጥላት። አመሰግናለሁ። ይቅርታ አንዴ ቅድም እዚህ ጋር አለመግባባት ነበረ። አንድ ነን ስትል እሷ አንድ አይደለንም ብሎ ነበረ። ሚስ አንደርስታንዲንግ ነው እሱ ያየበት መንገድና እኛ ያየንበት መንገድ የተለያየ ሆኖ ስላየው እዚሁ ከራሱ አፍ ብንሰማው ይሻላል ብዬ ነው ያመጣሁት። ወይ ታዴ ጋር እዚህ ሀገር ከመጣሁ 13 ዓመቴ ነው እና ምንድን ነው ዛሬ በኢትዮጵያ የተከሰተው ነገር እያንዳንዳችን እኛ ግን አንድ አይደለንም ያልኩበት ምክንያት ሀሳብ የራሴ የሆነ የውስጥ የሚሰማኝ አንድ ነገር አለ። የራሳችን የሆነ ኮሚኒቲ የለንም። እዚህ ጋር ዛሬ የወጣን ሰዎች ችግር ተፈጠረ ብለን መጣን እንጂ አንዳችን ኮሚቴ ጠርቶ የመጣ ሰው አለ? የሚመጣ ስብሰባ የሚገናኝ የለም። እኔ ያው ይቅርታ ግን ዛሬ በዚህ ጉዳይ ለማንሳት አለ እናንተ ለመረበሽ አይደለም። በውስጤ የተሰማኝን ነገር ለመናገር አንድ ነን ስትል አንድ አይደለንም ያልኩበት ምክንያት ይሄ ነው። ለማና አብይ የመጡ ጊዜ የወጣ ህዝብ እና ሌላ ግሩፕ ሌላ ነገር ፈጥሩብን በመንግስት ሞብልን ወጣ አንድ ሰው የተሰበሰበ የለም። ሰሞኑን ሁሉ እነሱ ሃይዌይ ያዘጉ እንትን እያሉ ሲቆሙ ማን ወጣ? የወጣ የለም። ዛሬ እዚህ ተገኘን እንጂ እኛ ኮሚኒቲ ቢኖር በኮሚኒቲ ተጠርተን ሁላችን ሆብ እንድን እነሱም ዶሚኔት ማድረግ አንችልም። ለንደን ላይ የተካሄደ ያለው ስብሰባ የተጠራውን ያ እንዳይካሄድ ሁሉ ጥረት እያደረጉ ነው። ያ ሁሉ መንገድ እነሱ ቶፕ ስማቸው እያስጠሩ ያ ዳውን ሚኒሊክ እያሉ ሲሄድ አይታችሁታል። የለንም፣ አንድ አይደለንም። ፕሊዝ እኔ ስሜቴን ነው የምነግራችሁ። አንድ እንሁን፣ ኮሚኒቲ ይኑረን። አንድ ጊዜ አጨብጭቡለት በእናትህ። እውነት ነው። ይህንን ፕሮግራም ስናዘጋጅ እኛ ሁለታችን ተነጋግረን ሌሎች ጓደኛችንን ሰብስበን ያዘጋጀነው። ፖስተሩ ላይ እንደዚህ ተደረገ፣ እንደዚህ ተቀጠለ፣ ብዙ ኮምፕሌን ይመጣል። እንዳይመጣ ሰውም ካምፔን ያደረገ ሰው ነበረ። እዚህ ጋር ማለት ለትንሽ ነገር ለአንድ ፊደል ልክ አንድ የኔ ብጤ ተኝቷልና አንድ ሰው እየቀስቅሶ እዚህ ጋር የጻፍከው ጽሁፍ ላይ ነጥብ ጎሏል ብሎ ትሄዳ 5 ሳንቲምም አልሰጠውም ከእንቅልፉም ቀስቅሶታልና ምንድነው ልክ የአማርኛ አስተማሪው ታሪክ ማለት ነው የሆነው። ለኛ ይሄ ፖስተር ቀረ ይሄ ምናምን ሳይሆን ትልቁ ፒክቸር አይዲያችን ከተስማማ የጎደለውን ነገር መሙላት እንችላለን። ዋናው አንድ ላይ መሆናችን ነው። አንድ ላይ ማለት የሆነ ስሜታዊ ሆነን ብቻ አይደለም እዚህ ጋር መምጣት ያለብን።
ለሚመጣው ነገር እንዳይፈጠር እኮ መስራት እንችል ነበር ከተፈጠረ በኋላ ከምናለቅስ ማለት ነው። ኤኒዌይስ የመጣ ነው ለሻማ ማብራት ነው። ከዛ በፊት የኢትዮጵያ ኮሚኒቲን ወክለው ማለት ነው አቶ ተስፋዬ ንግግር ያደርጉልናል ማለት ነው። በዛውም ከሮዛ ጋር ሆናችሁ የሻማ ማብራት ስርዓቱን በዛው ትቀጥላላችሁ። አካባቢዎች በዚህ ሀዘን መግለጫ በሆነው የሻማ ማብራት ላይ የተገኛችሁ በሙሉ እንኳን በሰላም መጣችሁ። እንደሚታወቀው ሁሉ ሰኔ 22 ቀን 2012 የአርቲስት ሃጫሉ ሁንዴሳን ባልታወቁ ሰዎች መገደል ምክንያት በማድረግ በተለያዩ ቦታዎች በወገኖቻችን ላይ ከፍተኛ እልቂትና የንብረት ውድመት ተከስቷል። በመሆኑም የኢትዮጵያ ማህበረሰብ በሚል ወገኖቻችን ላይ የደረሰውን ይህን ኢሰብአዊ የሆነ ድርጊት እያወገዝንና በድርጊቱም እንደ አንድ ሀገር ዜጋም ሆነ እንደ ማህበረሰብ ከፍተኛ የልብ ስብራትና ጥልቅ ሐዘን የደረሰብን መሆኑን በራሴና በሚኒሶታ ማህበረሰብ ስም መግለጽ እወዳለሁ። ለሟቾች ፈጣሪያችን ነፍሳቸውን በመንግስተ ሰማያት እንዲያወርድ እየጸለይ ለቤተሰቦቻቸውና ለመላው የሀገራችን ሕዝብ መጽናናትን እንመኛለን። ከዚህ ጋር በተያያዘ መንግስት የሀገሪቱን ሉዓላዊነትና የህዝቧን ሰላም የመጠበቅና የማስጠበቅ ኃላፊነት የተጣለበት በመሆኑ ይህን እኩይ ድርጊት የፈጸሙትንም ሆነ ያስፈጸሙትን አካላት ለፍርድ እንዲያቀርብና ፍትህ እንዲሰፍን እንዲያደርግ እየጠየቅ በማንኛውም መልኩ ወደፊትም የዚህ አይነት ድርጊት እንዳይፈጸም አስፈላጊውን ቅድመ ዝግጅት ሁሉ በማድረግ ኃላፊነቱን እንዲወጣ በአንክሮ እንጠይቃለን። በመጨረሻም ይህን የሻማ መብራትና የሀዘን መግለጫ ላዘጋጁት ሁሉ በማህበረሰባችን ስም ከፍተኛ ምስጋና እናቀርባለን። በቅርቡም በአጭር ጊዜ ውስጥ ሁሉንም የማህበረሰብ ክፍል ያካተተ ሰላማዊ ሰልፍ ለማድረግ በዝግጅት ላይ ስለምንገኝ ለዚህ ለምናቀርበው ሰላማዊ ሰልፍ ጥሪ ማህበረሰባችንን በከፍተኛ ደረጃ ተዘጋጅቶ ጥሪውን እንዲከታተል በአክብሮት እየጠየቁ እባካችሁ እንሰባሰብ፣ እንደራጅ፣ ኢትዮጵያዊነትን ከፍ ከፍ እናድርግ። እመኑኝ ካልተደራጀንና ሁኔታዎችን የመቀየር አቅም እስካላዳበርን ድረስ ሁልጊዜም ጠያቂና ማህበረሰባችንን ደግፉ እያልኩ ጥሬን አቀርባለሁ። እግዚአብሔር ሀገራችን ኢትዮጵያ ያስባት። ሁላችንም አሁን እንደተባለው ወቀሳውን ሳናስብበት ቀርተን ወይም ደግሞ ያልተዘጋጀንበት ሆኖ እንዳታስቡት። እንደ ማህበረሰብ 15 እሴቶች ጋር በጋራ እየተነጋገር ጠንከር ያለ በተናጠል የምናደረው ነገር በር የሚያንኳኳ አልሆነም። ዛሬ ተሰብስበናል፣ የሀዘን መግለጫ ስላልፍ ነው። ግን ለሚመለከታቸው የመንግስት አካላት ስሜት ሊሰጥ የሚችል ነገር ግን መስራት ይጠበቅብናል። ይሄን የምናደርገው ደግሞ የኢትዮጵያ ኮሚኒቲ ነው። ስለዚህ ይሄን ለማድረግ አቅሙም አካሄዱም እየተሰራም ያለ ስራ እንዳለ ልገልጽላቸው እወዳለሁ። በእርግጥ አንዳንድ ወገኖች ስሜታዊ ሆነው ይሄን በማቅረባቸው ገንቢ የሆነውን ነገር እንደ ገንቢነቱን እንቀበለዋለን። ነገር ግን በኮሚኒቲ ደረጃ የምንሰራውን ነገር የምናሳውቀው አንደኛ ተጨባጭ የሆነ ማስረጃዎች ስናገኝ ነው። ሌሎች በደመነፍስ ተንቀሳቅሰው ይሄን አድርገዋል ብለን በተሳሳተ መንገድ መሄድ አንፈልግም። ህግን ስርዓትን ጠብቀን ተገቢውን መረጃ ካገኘን በኋላ ማህበረሰቡን አሰባስበን ከዚህ የበለጠ ማህበረሰቡ አጀንዳ የለው። የኢትዮጵያ ማህበረሰብ ዋነኛና ቁልፍ ተግባሩ ይሄን ማህበረሰብ ኢትዮጵያዊነትን እንዲያበለጽግ የኢትዮጵያዊነት ስሜቱን ለልጆቹ እንዲያወርስ እና ኢትዮጵያዊነትን እንዲንከባከብ ነው። ስለዚህ ከዚህ በመነሳት ወደፊት ለምናደርገው ነገር ከአካባቢያችን ተምረን ለሞቱት ወገኖቻችን ስንል ሁላችንም ተሰባስበን ሀዘናችንን እንገልጽ፣ ለመንግስት መልእክታችንን እናስተላልፍ። በዚህ አጋጣሚ ጥሬን ማቅረብ እወዳለሁ። እዚህ ለመጣችሁት በሙሉ እና ይህን በዓል ላዘጋጀቱት በሙሉ በድጋሚ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እድሉን ስላገኘው በጣም አመሰግናለሁ። እኔ መናገር እንፈልገው አጭር ነገር ነው። የሞቱትን እግዚአብሔር እረፍታቸውን ያደርግላቸው፣ የታመሙትን ይማር።
ወየው ለገዳይ የገዳይ ነፍስ ነች የማታርፈው ይብላኝ ለነሱ የሞቱት አንድ ያልፈዋል ያችስ ቅጠል ሸጣ ያችስ ገበሬ ልጄ ይማርልኝ ብላ ከከብቷ ከማሳዋ ልካ ወጣቶቹ የታፈኑት የት ደረሱ እነኛ ተማሪዎች የት ናቸው የተማሪዎቹስ ጉዳይ ለምን ዝም ይባላል ምንድነው የነሱስ የት ደረሱ የት ናቸው አባት ያነባል እናት ታነባለች ባላመኑበት ገበሬ መማርን ላያምን ይችላል እንዲያግዟቸው ይፈልጋሉ ልጄ ተምራ ታሳልፍልኛለች ብለው ነው የላኳቸው የት ናቸው መንግስት ይሄን መልስ ሊሰጠን ይገባል የት ናቸው እነኚህ ወጣቶች ስለነኚህ ወጣቶች ነው መጮህ የምንፈልገው ስለሞቱት ነፍስ ይባል ስለሞተው አርቲስትም ነፍስ ይባል አመሰግናለሁ አንድ ስነ ጽሁፍ አነብና ቀጥታ ወደ ሻማ ማብራቱ ጋር እንሄዳለን ጊዜያችን እንድንሻማ ነው የዋይታና የመራራ ለቅሶ ድምጽ በራማ ተሰማ ራሄል ስለ ልጆቿ ለቀሰች የሉምና መጽናናትም እንቢ ያለች ብዙ ነበሩና ትንቢተ ኤርምያስ ምዕራፍ 31 ቁጥር 15 እግዚአብሔር ሆይ እርዳን እንዲህ እንደ ዛሬው አንዱ አንዱን ሳይገዛ ሰሜን ደቡብ ብሎ ክፍፍል ሳይበዛ በቀናት ሲገለው ወንድሙን በድንጋይ የሟች የደም ጩኸት ሲሰማ በሰማይ እርስ በርስ እንዳያልቅ ትውልዱ በበደል አባት ተናግረሃል ያንተ እንደሆነ በቀል የሰው ቁጥር በዝቶ ምድሪቱን ሲያዳርስ የዘር ችግር መጣ የቋንቋ ትርምስ አቤቱ አምላካችን ማረን ይቅር በለን የቂም በቀል እሳት ነዷል እንዳይፈጀን ጥበብ ባንተ እጅ ነው አባት እንዳንጠፋ ይህን የዘር ሰደድ ከምድራችን አጥፋ በጥቂት ጨካኞች በተጀመረ ጠብ ምድሪቱን አድናት በደም ከመታጠብ ያለ እግዚአብሔር መኖር የማትችል ምድር ኢካቦድ እንዳንል ከእጇ አታውጣ ክብር ኢትዮጵያ ሀገራችን መስቀል ላይ ቆማለች ደሟ እየፈሰሰ በእንባ እየታጠበች ያንን የመስቀል ድምፅ የአምላክን ቃል ሰምታ ኤሎሄ ኤሎሄ ትላለች አብስታ ጸሎቷን ስማላት ስጣት የፍቅር ድል አልተውኩሽም በላት ለምን ተውከኝ ስትል የአቤል ደም በርክቶ ይጮሃል ወደ ላይ ዛሬም ሰው ሲገድል ያ የቃየል ድንጋይ እግዚአብሔር ገስጸው ይህን መጥፎ ግብር መፍትሄው ሰላም ነው ትዕግስትና ፍቅር እጆቿን አንስታ ለአንተ ተማርካለች ኤሎሄ ኤሎሄ ዛሬም ትልሃለች በስጋት እንዳትኖር ፈርታ ተንቀጥቅጣ አባት በዚያች ምድር ሰላምህን አምጣ አቤቱ አምላካችን ከተቃጣው ሰይፍ ከሰልፉ ጠብቀን እንዳይወስደን እንቅልፍ ደም ማፍሰስ ሰው መግደል የሚሹትን ከልክል ጠማማውን ጉዞ አባት አስተካክል በክቡር መስቀልህ ደም በነጠበበት በጀርባህ ግርፋት ጅራፍ ባረፈበት በተወጋው ጎንህ ጦር ባስተናገደው በእጅህና በእግርህ በተቸነከረው ልመና ቀርበናል ይህ ነው የልጅ ወጉ የምሕረት አይኖች ከኢትዮጵያ እንዳይርቁ የዳዊትን ጸሎት የአብርሃምን እምነት የኢዮብን ትዕግስት የሐናን በረከት የጴጥሮስን እንባ የሙሴን ቅንነት እግዚአብሔር ሆይ ስጠን የአቤልን ደግነት ያስፈራል ያስፈራል የሚሰማው ወሬ ያችን ቅድስት ሀገር እንዳይበላት አውሬ እንደ ቸርነት በፍቅርህ ከልላት ኤልሻዳይ አምላክ ነህ ከክፋት ጠብቃት መልሱ ይመለሳል የእውነት ደም አይደርቅም ይህን በደል አይቶ እግዚአብሔር ዝም አይልም አምላክ ሆይ ኢትዮጵያ ችግሩ በዛባት ከአቅሟ በላይ ሆነ ሸክሙ እጅግ ከበዳት እናት ልጇን አጣች የግፍ ሞት ሞተባት ገድሎ ላይ መልሰው ከእጇ ወሰደባት ዋይ የወገኔ ልጅ አብረንሽ ጮኸናል በአንቺ ቦታ ሆነን እንዳንቺ አንብተናል በአንቺ ቦታ ሆነን እንዳንቺ አንብተናል ወስብሐት ለእግዚአብሔር አሜን እንግዲህ ጊዜ እንድንሻማ ነው በተሰጠኝ እድል አሁን ሁላችንም በአንድ ላይ ሆነን የሻማ ማብራቱን ነገር እናደርጋለን ሻማውንም እናበራበት ምክንያት አለ ዞሮ ዞሮ እዚህ የመጣ ነው ጩኸት ወደሚሰማ የእግዚአብሔር ቃል እንዲህ ይላል ወደ እኔ ጩህ እኔም እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር እናሳያለሁ ስለዚህ እግዚአብሔር ታላቅ ነገር ያደርጋል ኃይለኛ ነገር እሱ ያሳየናል በልባችን እየጸለይን እየተማጸንን ሻማውን አብርተን መርሃ ግብራችንን እንጨርሳለን ወይም መርሃ ግብሩን ወደላ ሰው አሳልፋለሁኝ በተነገረኝ ቃል ግን ሁላችን አሁን የሻማውን መብራት ምክንያት አድርገን
በልባችን ጸሎቱን እያደረግን ሻማውን እናብራላለሁ። ከዚህ በመቀጠል ወደሚቀጥለው መርሃ ግብር አልፋለሁ። የአንድ ደቂቃ ህሊና ጸሎት ለሞቱ ሰዎች በችግር ላይ በኢትዮጵያ ላሉ ሰዎች የአንድ ደቂቃ የህሊና ጸሎት ታደርጋላችሁ ማለት ነው። እግዚአብሔር እንግዲህ ጸሎታችንን ይስማል። ከዛ በፊት ግን እዚህ ሲያግዙን የነበሩ የኢትዮጵያ ኮሚኒቲ አባል ሁል ጊዜም ኮሚኒቲያችንን የሚያግዙት አቶ ተከስተ እስቲ 2 ደቂቃ በዚህ ጉዳይ ላይ ምን እንደሚሉ እንስማ። በመጀመሪያ እዚህ ስለተሰበሰባችሁ በእውነቱ በጣም አመሰግናለሁ። ብዙዎች ስለ ሀገራቸው ቆጭተው ቤታቸው ቁጭ ብለው እየነደዱ ነው ያሉት። ልባቸው እየነደደ ነው ያለው። የልብ መንደድ ብቻ ዋጋ የለውም። ስራ መስራት ነው የሚያስፈልገው። ስራ መስራት ነው የሚያስፈልገው። አንዱ ስራ ፍቅር ነው፣ መገናኘት ነው። እኛ ኢትዮጵያውያን ስንገናኝ እኮ ምን አይነት ኃይል ፍቅር እንዳለን ስንገናኝ ነው የምንታየው። ቤታችን ከሆነ እኮ ምን አይነት ግንኙነት ምን አይነት አንድነት እንዳለን እንኳን አናውቀውም። ስለዚህ ይኸው እንደዚህ ስንገናኝ ምን ያህል ፍቅር ምን ያህል ኢትዮጵያን እንደምንወዳት ምን ያህል እርስ በርሳችን እንደምንፋቀር ማሳየት ወገኖቻችንን እንደምንወድ እንደዚህ ማሳየት እንችላለን። እያንዳንዳችን ዛሬ እዚህ የመጣ ነው ካድሬ ሆነን የኮሚኒቲ ስራ እንድንሰራ። አሁን ሊቀመንበሩ ሰላማዊ ሰልፍ ይደረጋል ብሏል። አዎ ሰላማዊ ሰልፍ ማድረግ አለብን። ከፍ አድርገን ኢትዮጵያን ከፍ አድርገን እንባዎቿ እንዲደርቁ አስተዋጽኦ ማድረግ አለብን። እዚህ አጠገባችን ያሉት የመንግስት ተወካዮች ሰምታችኋታል። ብዙ ደግሜ አልናገረውም። የውሸት ወሬ ተከትለው እውነት ነው እኛ ምን እንደግፋችኋለን እስከ ማለት ድረስ ደርሰዋል። ይሄ እኛን የሚያሳፍረን ነው። ውሸት ይዘው በውሸት እስቲ እንደግፋችኋለን። እነኚህን ማሳፈር መቻል የምንችለው አንድነትን ስናሳይ፣ ቁጭት ሲኖረን፣ ቤታችን ሆነን በመቆጨት ሳይሆን በተግባር አንድ እርስ በርሳችን ተገናኝተን እዚህ የተገናኘነው በሙሉ እንዲህ እናርግ ተባብለን ወደ አንድነት ስንመጣ ነው። እንደዚሁ አሁን ዛሬ እዚህ ይህንን ነገር ያዘጋጁት የኢትዮጵያ ኮሚኒቲ አይደለም። እኛ ተባበርናቸው አወቅናቸው እንጂ ምንም አላደረግንም። እነሱ ይሄ ነው ኮሚኒቲ ማለት፣ ይሄ ነው ማህበረሰብ ማለት። እነሱ እርስ በርሳቸው ተገናኝተው ነው እንዲህ አይነት ስራ የሰሩት። እኛ ጥሩ ስራ በሚሰራበት ጊዜ እኛ የእናንተ ማህተም ነው የምንሆነው፣ የእናንተ ማህተም ነው የምንሆነው። ይህን ቃል በደንብ ልብ በሉ። ማህተም ነው የምንሆነው እኛ ኢትዮጵያውያን። ከዓለም በፊት ታሪክ ያለን ከዓለም በፊት ህዝቦች በልዩነት የሚኖሩ ህዝቦችን ተቀብለን ያስተናገድ እንዴ! እኛ መካ መዲና እኮ እስልምና ከመስፋፋቱ በፊት እኮ ነው ኢትዮጵያ ውስጥ እስላም መጥቶ ነፃነት መኖር የቻለው። ኢትዮጵያ ውስጥ በነፃነት መኖር የቻለው እኮ መካ መዲና እስልምና ገና ሳይስፋፋ ነው። ይህን ኢትዮጵያ የተለየች ሀገር ነች። ክርስትና፣ እስላም፣ አይሁድ ሁሉም ተባብሮ የሃይማኖት ጦርነት ክሩሴደርስ የሚባሉትን ትሰማላችሁ። የሃይማኖት ጦርነት በኢትዮጵያ ውስጥ ኢትዮጵያ አድርጋ አታውቅም። በዓለም ላይም የሃይማኖት ጦርነትን ተሳትፋ አታውቅም። ኢትዮጵያ በፍጹም እጆቿን ዘርግታ ወደ እግዚአብሔር የምትጠይቅ ህዝቦችን ሁሉ በልዩነት ተቀበላ የምታስተናግድ አገር ነች እና ኢትዮጵያ ደግሞ በታሪክም በአርኪኦሎጂም እንደሚታወቀው የሰው ልጅ መገኛ ነች። ይሄ ብቻ አይደለም። ኢትዮጵያ ሰው ከኢትዮጵያ ወደ ውጪ ይሄዳል እንጂ ወደ ኢትዮጵያ የሚመጣ የለም። አብዛኛው የለም። አብዛኛው ኢትዮጵያዊ ነው የነበረ ነው። ኢትዮጵያዊ ነው። ኢትዮጵያውያን አያቶቻችን አንድ ነበሩ። ዛሬ 80 ቋንቋ የሆነው ትውልድ ሲበዛ ነው። ትውልድ ሲበዛ ኢትዮጵያ ፍጹም ሁሉ ነገር ያላት በየትኛውም ቦታ ወንዝ ሳይሻገሩ መኖር የሚቻልባት አገር ስለሆነች
በጎጥ መኖር ስለሚቻል በኢትዮጵያ ውስጥ የተለያዩ ማህበረሰቦች በተለያዩ ቦታዎች ተንሰራፍተው ደልቷቸው ምንም ሳይፈልጉ ወንዝ ሳይሻገሩ መኖር የሚችሉበት አገር ስለሆነች ቋንቋም በትውልድ ብዛት በዛ። እኛው ነን እኮ ቋንቋውን ያበዛ ነው። እኛው ተለያየ የእኛው ልጆች ነን። እኛ እስቲ እንደው ትልቅ ግንዶችን ብላ አስቡና የእኛ የልጅ ልጆች ሲለያዩና የተለያየ ቦታ ሲቀመጡ ማህበረሰብ ፈጥረው ቋንቋን ፈጠሩት። ይሄ ቋንቋ ሊያጣላን አይገባም። ቋንቋ መርገም ነው፣ ራሱ ቋንቋ መርገም ነው። እኛ አንድ ነን። ስለዚህ በቋንቋ መለያየት የለብንም። ይህንን እናንተ ታውቁታላችሁ። የማያውቁ ሰዎች ግን በዘላንነት ተነስተው በቋንቋ ሰውን መለያየት የለባቸው። እንዲያውም በልዩነት ነው ዲሞክራሲ የሚኖረው። የዲሞክራሲ ትርጉም በልዩነት መኖር። እያንዳንዳችን የተለያየ ሀሳብ ሊኖረን ይችላል። ዲሞክራሲ ግን ልዩነቶችን አስተባብሮ አንድ አድርጎ ተቻችለን እንድንኖር የሚያደርገን ዲሞክራሲ። ስለዚህ እኛ በነበረን አያቶቻችን ቅድመ አያቶቻችን ባቆዩልን ወግ መሰረት ተቻችለን ተከባብረን እንድንኖር መኖር እንችላለን። እንተሳሰብ። ሁላችንም ለኢትዮጵያ እንቁም። ዛሬ እንደተሰባሰብን በቀጣዩ ለሚደረገው ሁሉ አብረን እንቁም፣ አብረን እንሰለፍ። እያንዳንዳችሁ የዚህ የዛሬው መልእክተኞች ሆናችሁ፣ ካድሬ ሆናችሁ፣ አስተናጋጆች ሆናችሁ፣ አምባሳደር ሆናችሁ ስራውን አብረን እንስራ። ኮሚኒቲ ማለት እኔ አይደለሁም። ኮሚኒቲ ማለት ሊቀመንበሩ አይደለም። ኮሚኒቲ ማለት ሁላችንም አንድ ላይ ነው እና እናመሰግናለን። ኢትዮጵያ ለዘላለም ትኑር። አሜን። እባካችሁ እኔ ኃላፊነት ስለሚሰማኝ ነው። ሜክ ሹር ላይክ ቤታችሁ ስትደርሱ እጃችሁን በውሃና በሳሙና ታጠቡ እና የኢትዮጵያ ልጆች መጡ እንደገና መጡ እንደገና መጡ እንደገና። እስቲ አንድ ወጣት ማለት ነው ቢቻል ከ21 ዓመት በታች የሆነ ወጣት እስቲ ቢናገር ማለት ነው። እስቲ መጪው ጄኔሬሽን እንኳን ምን እንደሆነ እስቲ ሀሳባቸው ይሰማል። መቼ መናገር ምን ነው? 21 ዓመት በታች በሚለው ነው ድል የተሰጠ እና አንደኛው ምንድነው ይሄ ነገር ስብሰባ በምናደርግ ሰዓት ጣልቃ የሚገቡ ሰዎች አሉ። ስለዚህ መበርገግ የለብንም። አቴንሽናችን ዳይቨርት ማድረግ የለብንም። ዝም ብለን አቴንሽናችን ወደዚያ ግን እነሱን መናገር አያስፈልግም። ምንም ማድረግ አያስፈልግም። ካስፈለገ ቪዲዮ መቅዳት ብቻ እና ይሄ ሶስተኛ ጊዜ ነው እንዲህ አይነት ሁኔታ ሲፈጸምና እንዲህ አይነት ነገር ሲደርስ አቴንሽናችን ንግግር ከሚያደርገው ላይ አድርገን መቆጣጠር ነው ሁኔታዎችን። ሌላው እንደዚህ ተነጋግረን ዝም ብለን መበተን አይደለም መፍትሄው። አሁን በፌስቡክ መጥፎ ቅስቀሳዎች ይካሄዳሉ። እነዛ ስለዚህ ኦርጋናይዝድ የምንሆን እሺ። ስለዚህ ምንድነው ብዙ መጥፎ ነገሮች በፌስቡክ ላይ ይሰራጫሉ፣ በተለያዩ ሚዲያዎች። እነዛን ነገሮች ነው አጠራቅመን ስናበቃ ኦርጋናይዝድ በሆነ መንገድ የተለያዩ ጠበቃዎችም አሉ ሊረዱን የሚችሉ ከነሱ ጋር ሆነን በተለይ እዚህ ሀገር ሆነው ወይም ኢሮፕ ነው እንደዚህ አይነት መጥፎ ነገሮችን ህዝብን የሚያጋድሉ ነገሮችን የሚያስተላልፉ ሰዎች ላይ እርምጃ መውሰድ ነው። ሌላው እንደዚህ ምርጫ በሚመጣ ሰዓት ኦርጋናይዝድ በኮሚኒቲ ደረጃ ኦርጋናይዝድ ሆነን ከቆየን
ለኤሌክሽን ራን የሚያደርጉ ሰዎችን ማነጋገርና ነገሮችን ማሳወቅ እርምጃ እንዲወሰድ ማድረግ። እኛ ዝም ብለን እንደዚህ እየተንጫጫነ የምንመለስ ከሆነ ዋጋ የለው። ኦርጋናይዝድ ሆነን በተለይ እነዚህ ሄት ስፒች እንትን የሚያደርጉ ሰዎችን መከታተልና በያለንበት የመንግስት ኃላፊዎች እንዲያውቁ ማድረግ አለብን። በዛ ላይ ይሰራበት ጥሩ ነው። ታንክ ዩ። እናመሰግናለን። ዛሬ ሊገኙ ከነበሩት ሪፕሬዘንታቲቮች መካከል ማለት ነው አንዳንዶቹ ሀሳባቸውን ባለቀ ሰዓት የቀየሩበት የተለያየ ምክንያት አለ። ከኛ ይልቅ ያስበለጡት ወገን ስላለ ነው። ከኛ ይልቅ ድምፅ ያለው ብለው ያሰቡት ወገን ስላለ ነው ወደዛ ጋር የቀሩት ማለት። ስም መጥራት አልፈልግም። ሌላኛው ሪኮንሲሌሽን ብለው እያዘጋጁት ያለ ቢል አለ ማለት ነው። እንግዲህ ይሄን ቢል እኛ ሳናቀው እኛ ሪፕሬዘንት ሳንሆን እንግዲህ ወደ ኮንግረስ ምናምን ሊቀርብ ነው ማለት ነው። አዲስ ነው። እስቲ ዋካችሁ ፎከስ አድርጉና ምንድነው እየተካሄደ ያለው በእኛ ስም ነው? በእኛ ስም ወይንም ልክ እኛ እንዳልን ሆኖ የኛ ድምፅ ነው ወይንስ አይደለም? እኛ የምንስማማበት ነው ወይንስ አይደለም? እስኪ እንደ ኮሚኒቲ አክቲቭ ሆነን እንከራከር፣ መኖራችንን እናሳይ፣ ድምፃችን ካውንት እንዳለው እናሳይ ማለት ነው። እንግዲህ አዲስ ሀሳብ ያላችሁ እኔ ኮሚኒቲ ቢሮ የለኝም ወይ ምናምን እኔም ሮዛም አለን ወይ በኮሚኒቲው በኩል ወኛ በእኛ በኩል ኢንባክስ አድርጉንና እስቲ አዲስ አይዲያዎች የራሳችን የሆነ ምክር ቤት ወይንም ደግሞ እንግዲህ የሆነ ነገር መጀመር የምንችልበት ማለት ነው። ይሄ ፖለቲካ አይደለም፣ የመኖርና ያለመኖር ጉዳይ ነው እዚህ ጋር ማለት ነው። እናመሰግናለን እዚህ ጋር ስለመጣችሁ። እስቲ ሲራክ መጨረሻ ላይ መፈክር ምናምን የምታሰማው ካለ በእንግሊዘኛ በእንግሊዘኛ መፈክር አናፈቃችሁ? somebody out of Ethiopia የእውነቴን ነው የምላችሁ። አላወኩም እንግሊዘኛ መሆኑ ሰምቼ ስለማላውቅ ማለት ነው። እስኪ ትንሽ ቀስና የሚጠቀም መዝሙሮችን ሙዚቃዎችን እንከፍታለን እንላለን። ቴዲ አፍሮን እየተባለ ድሜ እሺ
It's been 75 years since your ancestors served in World War II. Ethiopia. በጣም ያኮራኛል ኢትዮጵያዊነቴ ሀገሬ ስሜት ስሜቴ አንቺ ነፃነቱ የታሪክ ዝናሽ የተሰማ ኢትዮጵያ 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 በዚህ ሙዚቃ እንጨርሳለን ፕሮግራማችንን። ኢትዮጵያ ለዘላለም ትኑር። ሌላው ይከተላል። ለማንኛውም ፖስተራችን አይታችኋል አይደል? እንዳያመልጣችሁ ፎቶ ተነሱ። አብራችሁ ስለመጣችሁ እናመሰግናለን። ዘረኛ መንገድ ላይ ካገኛችሁ እግዚአብሔር ይማርህ በሉት። ዘረኝነት ይውደም፣ ዘረኝነት ይውደም። ሁሉም የሰው ልጅ እኩል ነው። ኢትዮጵያ ትቅደም፣ ጠላቶቿ ከኋላ። አሜን፣ ሃሌሉያ። ኢትዮጵያ ወደ ቤታችሁ እየሄዳችሁ ታዲያ ለሴፍታችሁ ስለምን ምን ያነሳችኋል? አሪፍ ፎቶ በካሜራ ወይ ያ ሜሴጁን ሸፈንከው።
Nathan out. Ready? Wagadi. Tolaban. Okay, go. በብሉቱዝ መላክ ይቻላል እንዴ? በብሉቱዝ ምናምን አይቻልም? በምን? በብሉቱዝ መላክ አይቻልም? ፎቶ not yet. I have to. Oh, ወንድም የተቆርጠሃል። ማን? አዎ፣ ግባ ተመለስ። እገባለሁ። ልቀላቀል። ቢኒያም ይታል። ቢኒያም That's good. With people this close to us, we're definitely going to get corona. Okay, go. Hey, I know. 4 of you. Now? Wait, let them lay down. All right. Easy. Unless you get in, they're not gonna allow you. Oh, people actually use the candle. People use an actual candle. Get in, Nathan. Okay. What? Anthem ግባ. You see, look, I'm growing nails. No, you're not.